ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የግንቦት 21 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። 85000 ሰብስክራይበር ሞልተናል ዛሬ። ከዚህም አልፈን 100,000 እንገባ ዘንዳ ሁላችሁም ሰብስክራይብ አድርጉ እንላለን። ከዚህ ባለፈ የጠለስ ሚዲያ ሜምበር ሰብስክራይበር የሆናችሁ ወገኖችን በእጅጉ አመስግነን በቀጥታ ወደ ዕለቱ ፕሮግራም እንሸጋገራለን። የመጀመሪያ ርዕሳችን ዘመቻ አንሻ ሰይድን ይመለከታል። እንግዲህ አፋብን በአንሻ ሰይድ ስም ዘመቻ ማወጁ ከትናንት ጀምሮ ማወጁ የሚረሳ አይደለም። አንሻ ሰይድ ማለት ወለጋ ላይ ሁለተኛ አማራ አልሆንም እያለች የተገደለች ልጃችን ነች፣ እህታችን ነች። ስለዚህ በእሷ ስም ወደ ዘመቻ ገብቷል። በነገራችን ላይ አንዳንድ የሆድ ተላላኪ የሆኑ ኡስታዞች አፋብንን ወይም ፋኖን የሙስሊሙ ማህበረሰብ ጸረ አድርገው ሊያስተዋውቁት ፕሮሞት ሊያደርጉት ጥረት እያደረጉ ቢሆንም የሚያውጃቸውን ዘመቻዎች ግን ስትመለከቱ አቃፊ መሆኑን ትረዳላችሁ። የሙስሊሙም የክርስቲያኑም አማራ ብቻ ሳይሆን የኢትዮጵያን ጭምር መሆኑን ትረዳላችሁ። ምክንያቱም ከዚህ በፊት እንግዲህ ምኒልካውያን ያወጁትን ዘመቻ የምታስታውሱት ነው። ከባድ ድል የተመዘገበበት ማለት ነው። ዘመቻ አደማሊ ነበር፣ አባናዶ ነበር አይደለም። በአደማሊ ስም ነበር የተሰየመው። ዛሬ ደግሞ እንደ አማራ እንደ አፋብን አንሻ ሰይድ ብለው መጥተዋል። ይህም የሚያሳየው ለሙስሊሙ የሚታገል መሆናቸውን ነው። ከሃይማኖቶች መካከል አንዱን ለይተው የሚታገሉለት አለመኖሩን የሚያሳይ ነው። ከፍ ሲል ለሰው ልጅ፣ ዝቅ ሲል ለኢትዮጵያውያን ትግል የሚያደርጉ ኃይሎች መሆናቸውን ነው። ፎርዛት ማተር እንኳን ህዝብን ሊታገሉ ይቅርና የሆነን ህዝብ ሊፈረጁ ይቅርና የኦሮሞ ህዝብ ራሱ በዚህ አገዛዝ ባርነት ውስጥ ይገኛል ብሎ የሚያምን ኃይልና ያለው አማራ ትግል ውስጥ የኦሮሞ ህዝብ እየተጠቀመ ነው ብሎ የሚያምን የለም። እንደዛ አይነት አመለካከት ያለው ሰው አታገኙም። በተመሳሳይ መልኩ አማራ የሆኑ ሁሉ ሃይማኖታቸው ሳይታይ በማንነታቸው እየተገደሉ ናቸው በሚል ምክንያት ወደ ትግል የገባ ኃይል ነው። ወለጋ ላይ የተጨፈጨፉ አማራዎች ናቸው ከምንም በላይ የፋኖ ትግል ማንቀሳቀሻ ሞተር የነበረው። እዛ የተጨፈጨፉት ደግሞ አብዛኞቹ ከሁሉ የሄዱ ሙስሊም ወገኖቻችን ናቸው። ስለዚህ አንዳንዶች ጸረ ሙስሊም አድርገው ሊያስተዋውቁት ጥረት ቢያደርጉም ዘመቻዎቹን ስትመለከቱ ግን ያንን የሚያሳዩ አይደለም። ዘመቻ አደማሊ፣ ዘመቻ አንሻ ሰይድ እያለ ሲሰይም ታገኙታላችሁ። ይህም ብለን ወደ ዘመቻው ስንሸጋገር በዘመቻ አንሻ ሰይድ ከባድ ድል እየተመዘገበ መሆኑን የደረሰ መረጃ ያመለክታል። ትናንት ማታ ገነቴ ላይ 11 መኪና ሙሉ የብርሃኑ ጁላ ሰራዊት መደረጉን ሰምተናል። 11 መኪና ሙሉ። ይህም በተለያዩ ሚዲያዎች ሲዘገብ ነበር። ግማሹ ሲበታተን፣ ግማሹ ግን መካተሙን የደረሰ መረጃ ያመለክታል። ይህም ወታደር ወደ ምዕራብ ወረዳዎች ተበታትኖ ምርጫ እንዲያስፈጽም የተላከ መሆኑን ግን መንገድ ላይ ተቆርጦ መበላቱን ምንጮቻችን ዘግበዋል። በተመሳሳይ መልኩ አባይ በር ላይ የሚገኘው ያገዛዙ የኮንክሪት ምሽግ ተሰባብሮ ዛሬ አባይ በር ላይ የያገዛዙ ሰራዊት እንደ ጉድ እንደ ጤዛ መርገፉን ምንጮቻችን ዘግበዋል። አባይ በር ኮንክሪት ምሽግን ከሰባበሩ በኋላም ወደ መካነ ሰላም መግባታቸውን የደረሰ መረጃ ያመለክታል። በተመሳሳይ መልኩ ከላላ፣ ቴርቴራ የመሳሰሉት ቦታዎች በፋኖ ቁጥጥር ስር መግባታቸውን፣ አብዛኛው የምዕራብ ወሎ ወረዳዎች በፋኖ መዳፍ ውስጥ የገቡ መሆናቸውን ምንጮቻችን ዘግበዋል። በተመሳሳይ መልኩ ደብረ ብርሃን ዙሪያ መሃል አምባና ጭራሮ ደብር የሚባሉ ቦታዎች ላይ ከባድ ውጊያ እየተደረገ ይገኛል። በደብረ ብርሃን ዙሪያ ዛሬ ተኩስ ተሰምቷል። በሰሜን ሸዋ በተለያዩ ቦታዎች ላይ ውጊያ እየተደረገ ይገኛል። እስካሁን ድረስ ባለው ሁኔታ ዘመቻ አንሻ ሰይድን ምኒልካውያንና አሳምናውያን በጋራ እየመሩት ይገኛሉ። በሌሎች ቦታዎችም ላይ ዝግጅት እየተደረገ ስለሆነ እንጂ ዘመቻው የታወጀው እንዳፋብን ነው። ስለዚህ ሌሎች ቦታዎችም ላይ ማያታችን አይቀርም። ደብረ ብርሃን ዳር ደሱና መከታው ከተጠቃቀሱ ንፍሮም ይቀቀል ቶሎ ይጣል ዳሱ እንደተባለው ዛሬ የደብረ ብርሃን ሆስፒታሎች በቁስለኞች መሞላታቸውን የደረሰ መረጃ ያመለክታል። ለአብይ አህመድ ያሰበውን ምርጫ ከማክሸፍ ባለፈ የተወሰኑ ዓለም አቀፍ ታዛቢዎች እና ጋዜጠኞችም መምጣታቸው ስለማይቀር እግረ መንገዱ የአማራ ፋኖ ኃይል ያለበትን ሁኔታ ማሳየት ያስፈልጋል ተብሎ ወደ ዘመቻ ተገብቷል። አብይ አህመድ አሸናፊነቴን አረጋግጥበታለሁ ባለው ቀን ሽንፈት ለማስጎንጨት በተለያዩ አቅጣጫዎች ላይ የተለያዩ እቅዶች ግን ተመሳሳይ ግብ ያላቸው
እቅዶች ተግባራዊ እየተደረጉ ይገኛሉ። ስለዚህ በቀጣይ ቀናትም በጣም በርካታ ነገሮች በሌሎች ቀጠናዎችም ላይ መታየታቸው የሚቀር አይደለም። ያው እንደምታዩት ነው የአብይ አህመድ ኦራሎች፣ አይፋዎች በተለያዩ ቦታዎች ላይ እየተገለበጡ እየወደቁ ይገኛሉ። ፍጥነታቸውን መቀነስ ተስኗቸው ሲሸመጥጡ ከሞት አምልጠው ወደ ሞት እየገቡ ይገኛሉ። በነገራችን ላይ ይህ ዘመቻ የታወጀው እንደ አፋብን ነው። አንዳንዶቹ ጋር እንቅስቃሴ ገና በመሆኑ የተነሳ ነው እንጂ እንደ አፋብን የታወጀ ዘመቻ ነው። በጣም ብዙ ገደል ያስመዘግባል ተብሎ የሚታሰብ ዘመቻ ነው። እስካሁን ድረስ እንደ አማራ ተንቀሳቅሰው አያውቁም ነበረ እንደ ቀጠና ካልሆነ በስተቀር። አሁን ላይ ግን እንደ አማራ የታወጀ ዘመቻ መሆኑን ሰምተናል። ጀነራል ተፈራ በአንድ በኩል ከላይ ሆኖ የሚመራው አርበኛ ዝናቡ ልንገረሽ፣ አለቃ ድርሳን፣ አርበኛ መለጠ፣ አርበኛ ወንድሙ ማሩ፣ ኮሎኔል ሞገስ፣ ደረጀ በላይ፣ አርበኛ መከታው የመሳሰሉ ጀግኖች የሚመሩት ዘመቻ መሆኑን ሰምተናል። በሁሉም ቀጠና እንደ አፋብን የሚካሄድ መሆኑን የእንቅስቃሴ ገደቡ ተግባራዊ ተደርጓል። እንግዲህ አፋብን ከዛሬ ጀምሮ ማለት ነው የእንቅስቃሴ ገደብ ማድረጉን ገልጾ ነበር። የትኛውም ከአምቡላንስ ውጭ ያለ ተሽከርካሪ በአማራ ምድር ላይ መንቀሳቀስ እንደማይችል ገልጾ ነበር። ምክንያት ብሎ ያስቀመጠው ደግሞ አንደኛ ሰፊ ኃይል አዝምቶ ሊያጠፋን እየሞከረ በመሆኑ የተነሳ አጸፋ እርምጃ ስለምንሰጥ የተሽከርካሪ ገደብ አድርገናል ብለው ነበር። በሁለተኛነት ደግሞ አገዛዙ እስካሁን ድረስ ላለፉት 8 ዓመታት አማራን ሲጨፈጭፍ የነበረው ኃይል እንደገና እድሜውን አራዝሞ ለቀጣይ 5 ዓመታት አማራን ለመጨፍጨፍ ስላቀደ የህልም መምከን ስላለበት የውሻሸት ምርጫ መካሄድ ስለሌለበት ይህን የሚያከሽፍ ዘመቻ እናካሄዳለን። ስለዚህ እንቅስቃሴ ገደብ መጣላችን ይታወቅ ብሎ ነበር። በዚህም መሰረት መላው አማራ ምድር ከተሽከርካሪዎች ነፃ መሆኑን የደረሰው መረጃ ያመለክታል። ይህን ህግ እያስከበረ የሚገኘው ደግሞ አፋብን ሳይሆን መላው የአማራ ህዝብ ነው። አማራ ወጣት ነው በየቦታው ማለት ነው። የቀኝ ንቅናቄ የሚባለውም ጭምር በዘመቻው መሳተፉን ምንጮቻችን ገልጸዋል። ስለዚህ ዛሬ በአማራ ምድር ላይ ተሽከርካሪ እየታየ አለመሆኑን በተለይ ደግሞ ዋና መንገዶች ከፌዴራል ወደ ክልል የሚያገናኙ መንገዶች በደሴም በባህር ዳር መስመርም እንቅስቃሴ አለመኖሩን ጠዋት ላይ ይህንን የእንቅስቃሴ ገደብ ጥሰው ሲጓጓዙ የተገኙ የተወሰኑ ተሽከርካሪዎች በቁጥጥር ስር መዋላቸውን ሰምተናል። የፌዴራል ፖሊስ አባላት እንደዚሁ በቁጥጥር ስር ብለዋል። በፎቶም ጭምር ተደግፎ ነው የወጣው። ያው ይህንን አምጥቶ ዩቲዩብ ላይ ማጋራት ስለማይቻል እንጂ የፌዴራል ፖሊስ አባላት በ64ኛ ክፍለ ጦር መዋላቸው ተሰምቷል። እና አጠቃላይ በሁሉም ቦታ ያለው እንቅስቃሴ የተፋፋመ በመሆኑ የተነሳ አገዛዙ ከዚህ እንቅስቃሴ ጀርባማ ወያኔ ያለች እያለ ነው አሉ። ሁሌ ከባድ የሆነ ዘመቻ ሲያጋጥመው እንደዚህ አርጎማ ሊቀጠቅጠኝ የሚችለው አፋብን ሳይሆን ከጀርባ ወያኔ ብትኖር ነው። በዚህ ልክ ጀርባዬን የወቀጡኝ ከጀርባ ወያኔ ብትኖር ነው የሚለው ትርክት የተለመደ ነው። እንደዚህ አይነት ፕሮፓጋንዳ የተለመደ ነው። አሁንም ቢሆን ወያኔ ያለችበት ይህ እንቅስቃሴ የፋኖ ብቻ አይደለም። አጥፍተነዋል ስንል በየቦታው እየተቀፈቀፈ ይገኛል። ኦልሬዲ አሁን ወሎ ላይ አብዛኛው ወረዳ ላይ ምርጫው ከሽፏል። ደሴ ላይ እስካሁን ድረስ አልታወቀም። ትናንት ደሴ ዙሪያ አካባቢ አንዳንድ እንቅስቃሴዎች ነበሩ። ኮምቦልቻ የመሳሰሉ ቦታዎች ላይ ካልሆነ በስተቀር ምዕራብ ወረዳ ላይ ምርጫ እንደማይካሄድ ተረጋግጧል። በተመሳሳይ መልኩ እንግዲህ በማንኛውም ሰዓት የትኛውም ቀጠና ላይ ተጨማሪ እንቅስቃሴዎች ሊታዩ ይችላሉ እና ሁኔታውን ሲመለከት ግን አገዛዙ ከዚህ ጀርባማ ስምሪት እየሰጡ ያሉት እንዲህ አይነት የዘመቻ ንድፍ ሊያወጡ የሚችሉት ወያኔዎች ናቸው በማለት ፕሮፓጋንዳ መንዛት መጀመሩን ሶሻል ሚዲያውን በማየት መመልከት ይበቃል። በተረፈ ግን እንደሚባለው ሌሎች ኃይሎች ቢኖሩበት ኑሮ ቲዲኤፍ እዚህ ዘመቻ ላይ ቢካተት ኑሮማ ኢትዮጵያ ረፍት አገኘች ነበር። ኢትዮጵያ ረፈች ነበረ። አፋብን በዚህ ልክ በሚንቀሳቀስበት ሰዓት ላይ ቲዲኤፍም ከዚህ በኋላ መሳደድ ሊበቃን ይገባል። በሰራናት ሀገር ውስጥ ቤተሰቦቻችን፣ አያቶቻችን፣ አባቶቻችን በሰራናት ሀገር ውስጥ ከዚህ በላይ ልንሰቃይ አይገባም። አሳ ሊበላን አይገባም። በአዲስ አበባ ማንም እንደፈለገ እየገጠጠ ወህኒ ሊያስገባን አይገባም። በዚህ ደረጃ ፕሮፓጋንዳ ሊሰራብን አይገባም። ፓስተር ተብዬው ሐሳዊ በሙሉ እየመጣ ከዚህ በላይ ልጋጉን ሊያዝረበረብብን አይገባም በሚል አቋም ቢንቀሳቀስ ኑሮማ በአንድ ሳምንት ውስጥ ኢትዮጵያ እረፍት ውስጥ ነበረች። ምን ዋጋ አለው? የማይናበቡ የማይግባቡ ልጆችን የወለደች ሆነች እንጂ የሰሜን ኢትዮጵያ ሕዝብ በዚህ ሰዓት ካልተባበረ መቼ ሊተባበር ነው? በዚህ ደረጃ እየተሾፈብን የሚነገረው ትንቢት ሁሉ በጋራ ትጠፋላችሁ የሚል ነው። የሚሰራው ፕሮፓጋንዳ ሁሉ ሁላችንንም ሰለባ የሚያደርግ ነው። ሁላችንም ላይ ያነጣጠረ ነው።
ትናንትና እንኳ አብይ አህመድ የሌለ ኤርፖርት እየዘረዘረ ሲዋራ ሰምታችኋል። መተማ ኤርፖርት፣ ሁመራ ኤርፖርት፣ እንትና ኤርፖርት፣ ሽሬ፣ አክሱም፣ መቀሌ ምናምን እያለ ሲዘረዝር ሰምታችኋል። ሙጥጥ አድርገው ጎስተው ነበር ሰሜኖች። አንድ ላይ ነበር አጃብሎ ሲናገር የነበረው ሰሜኖች ብሎ አጣምሮናል። እንዳጣመሩ ሁሉ ከዚህ በኋላማ መነጣጠል የለብንም። እስካሁን ድረስ ከፋፍለው ሊያጠፋፉ ሞክረው ነበር። አሁን ደግሞ አጣምረው ሊያጠፉን እየሞከሩ ነው። ስለዚህ እንዳጣመሩ ሁሉ አንዱን ልንከላከላቸው ይገባል በሚል አቋም ብንነሳ ኖሮማ እስካሁን እኛ ብቻ ሳንሆን ኢትዮጵያም ነፃ ወጥታ ነበር። ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋ? እኛ ሀገር ኧረ እየተዋወቅን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። ጊዜው ደርሷል። አሁን ደም ሲጠጣ የነበረ የለመደ መንፈስ ይገለበጣል። በኢየሱስ ይገለበጣል። በሉ እስቲ ቀጣዩ ርዕስ የአብይ ምርጫን ይመለከታል። ሁለት ታዛቢዎች እንግዲህ ወደ አዲስ አበባ መግባታቸው ተሰምቷል። አንዱ ኢጋድ ነው፣ የወርቅነህ ገበየሁ ኢጋድ ወደ አዲስ አበባ ገብቷል፣ ምርጫውን ሊታዘብ ማለት ነው። ሁለተኛው በኃይሉ ጎንፋ የሚመራው የአፍሪካ ህብረት ነው። ሁለት ታዛቢዎች አዲስ አበባ ገብተዋል፣ ወይም በኡሁሩ ኬንያታ የሚመራው ማለት ነው። እንግዲህ እነዚህ ተቋማት ማለት ከዚህ በፊት አፋሕድንና ብልጽግናን አፈራረምን ብለው ማስረሻ ሰጤንና አረጋ ከበደን ሲያጨባብጡ የታዩ ናቸው። በአህጉር አቀፍ ተቋም ጭራሽ ይፈጸማል ተብሎ የማይታሰብ መጨረሻ የቅጥፈት መስመር ውስጥ በመሰማራት አፋር ከአገዛዙ ጋር ተፈራረመ ለሚለው ፕሮፓጋንዳ ሽፋን ሲሰጡ የነበሩ መሆናቸው አይረሳም። ያም ሆኖ ግን አብይ አህመድ ላዘጋጀው ምርጫ ቢበዙ እንጂ የሚያንሱ አይደለም። ለምን የአውሮፓ ህብረት አልተገኘም፣ ለምን ምዕራባውያን አልተገኙም የሚል ጥያቄ የለንም፣ ሊኖረንም አይችልም። የአብይ አህመድን የቃቃ ወይም ድራማ ለመመልከት ለመታዘብ የኃይሉ ጎንፋ ተቋም በቂ ነው። የወርቅነህ ገበየሁ ተቋም በቂ ነው። እንደውም እነሱም አያስፈልጉም ነበር። አባገዳዎች አይበቁም ነበር ወይ? አባገዳዎች ከታዘቡ እናምን ነበር እኮ። ኦሬዲ ድልድል እኮ ነው አይደለም? ምርጫ አይደለም እኮ ድልድል ነው። አብይ አህመድ ደልድሏል፣ ምደባ አካሂዷል እኮ። እዚህ ቦታ ላይ የምርጫ ቀጠና ላይ እከሌ ማሸነፍ አለበት፣ እንደ ፓርቲ እንዳመራር እከሌ ማሸነፍ አለበት ተብሎ እጩዎቹ ጭምር የሚመረጡት ታውቀዋል። ስለዚህ ድልድል ነው፣ ምደባ ነው። ይህን ለመታዘብ ደግሞ አባገዳዎችና የሀገር ሽማግሌዎች በቂ ነበሩ። የአህጉሩን ሰዎችን ማንከራተት ተገቢ ነው ብለን አናስብም። በተረፈ ግን ሁለቱ ተቋማት መግባታቸው ተሰምቷል። አልጀዚራ ዛሬ ዘገባ አውጥቷል። ወሳኝ ዘገባ ማለት ነው። የአብይ አህመድን ፕሮፓጋንዳ ድባቅ የሚመታ ሀቅ ይዞ ወጥቷል። የአብይን ብልጭልጭ መብራቶች ጣል አድርጎ እንደምታዩት ማለት ነው ኮንፍሊክት ኤሪያዎችን አሳይቷል። በኢትዮጵያ ያሉ ኮንፍሊክት ኤሪያዎች እነዚህ ናቸው በማለት የኮሪደር ላይት የአብይ አህመድን የኮሪደር ላይት በመጠቀም አሳይቷል። እና የትኛው አካባቢ ላይ ነው ግጭት የሌለው ብላችሁ መጠየቃችሁ አይቀርም። የዓለም አቀፉ ማህበረሰብ ጀጅ የሚያደርግ በኮሪደር ላይት አይደለም ጌታዬ፣ በፋውንቴን አይደለም። ሀገርህን ሰላም አድርገህ አረጋግተህ እየመራህ ነው ወይ በሚለው ነው የሚመዝንህ። ስለዚህ አልጀዚራ ዛሬ አብይ አህመድ የሚመራት ሀገር በግጭት የተሞላች ኤትኒክ ቤስድ የሆኑ ኮንፍሊክቶች የሚካሄዱባት ሀገር መሆኗን አሳይቷል። ኢትዮጵያ በግጭት ውስጥ የምትገኝ ሀገር መሆኗን በዘገባው አሳይቷል። ዘኢኮኖሚስት ደግሞ ሌላ ዘገባ ይዞ ወጥቷል። ከ7 ዓመት ጀምሮ 7ኛው ንጉሥ ሆናለሁ እያለ ሲያወራ በነበረ ሰው ኢትዮጵያ የምትታመስ መሆኗን የሚገልጽ ዘገባ ይዞ መጥቷል። አብይ አምቢሽንስ ትሪትን ኢትዮጵያን ኤንድ ዘ ሆርን ኦፍ አፍሪካ በሚል ርዕስ የአብይ አህመድ ቅዠት ኢትዮጵያን ብቻ ሳይሆን ምስራቅ አፍሪካን ጭምር እያተራመሰ መሆኑን የሚገልጽ አርቲክል ይዞ ወጥቷል። ዘኢኮኖሚስት የሰላም ኖቤል የተሸለመ የጦርነት ነጋዴ ቀጠናውን በደም እያጨቀየው መሆኑን የሚገልጽ ዘገባ በዘኢኮኖሚስት ገጽ ላይ ወጥቷል። ፎሬን አፌርስ እንዲሁ በኢትዮጵያ እየተካሄዱ ያሉ ጦርነቶችን ዘርዝሮ አንድ ባንድ በያዘ መልኩ ዘገባ ሰርቷል። በትግራይ ጦርነት በሚሊዮን የሚቆጠሩ ነፍሳት መርገፋቸውን፣ በአማራ ክልል ትልቅ የሚባል ውጊያ እየተካሄደ መሆኑን፣ በኦሮሚያም በወለጋ እና በአንዳንድ አካባቢዎች ላይ ጦርነት የሚካሄድ መሆኑን እና በዛ ኮንፍሊክት መካከል ግን አብይ አህመድ ምርጫ ለማዘጋጀት ውጤቱ የታወቀ ምርጫ ለማዘጋጀት
እየተንደፋደፈ መሆኑን የሚገልጽ መረጃ ፎሬን አፌርስ ይዞ ወጥቷል። ሮይተርስ ጸጥታ በሌለበት ሁኔታ የሚካሄደው የአብይ አህመድ ምርጫ በሚል ርዕስ እነዚሁ ሰፊ ዘገባ ይዞ ወጥቷል። ይህን ስትመለከቱ ዓለም አቀፍ ማህበረሰብማ ከኛ ከኢትዮጵያኖች በተሻለ መልኩ ኢትዮጵያንና አብይ አህመድን ተረድተውታል ማለታችሁ አይቀርም። የሁሉንም ዘገባ ስትመለከቱ አንድ እንኳን በአብይ አህመድ በሚኮራባቸውን ተግባራት ያካተተ ዘገባ ልታገኙ አትችሉም። ሁሉም ላይ ነባራዊው እና ትልልቁ ኢሹ ተጠቅሶ ግን ኢትዮጵያ ያለችበት ሁኔታ በምርጫ የማይፈታ መሆኑን ከዛ ፊት ድርድርና እውነተኛ ንግግር ሊካሄድ የሚገባ መሆኑን በዘገባቸው ከተው እያወጡ ይገኛሉ። አብይ አህመድ በተለያዩ መድረኮች ላይ ዓለም እየመሰከረ ነው። ኢትዮጵያ ስላለችበት ሁኔታ ያስመዘገበችው ስላለው እድገት ዓለም እየመሰከረ ነው በማለት ሲናገር በተደጋጋሚ የሚሰማ ቢሆንም ዓለም አቀፍ ሚዲያዎች ግን እያወጡት ያለው መረጃ ኢትዮጵያ በጦርነት ውስጥ የምትገኝ ሀገር መሆኗን፣ በሀገር ውስጥ ተፈናቃዮች የተሞላች ሀገር መሆኗን፣ 6 ሚሊዮን ተማሪዎች ቤት መዋላቸውን፣ በ4 ክልሎች ውጊያ እየተካሄደ መሆኑን፣ በዛ ሁሉ ድንግርግር መሃል ግን አብይ አህመድ ምርጫ ለማድረግ እየተዘጋጀ መሆኑን የሚገልጹ ናቸው። ሌላው አስቂ ነገር አብንን ባሰል ላይ ታችሁታል። ሁሉ ነገር ቀልድ እኮ ነው። ሁሉ ነገር ቀልድ፣ ሁሉ ነገር ጨዋታ። ትናንትና አማራን ይወክላል ተብሎ የተቋቋመው የተመሰረተው አብን ዛሬ ከአማራ ምድር ተባሮ አሰላ ከሄደ በኋላ መንገድ ላይ አንዲት መኪና ባንዲራ ልብሶ ፎቶ ተነስቶ በአሰላ ምርጫ ቅስቀሳ አድርጌ ተመለስኩኝ የሚል ፕሮፓጋንዳ ሲነዛ ታገኙታላችሁ። አማራዎች ብታባረሩኝም አሰላዎች ተቀበሉኝ። በለጠ ሞላ የአብኑ በለጠ ሞላ ኦሮሚያ ላይ ልመረጥ አሰላ ሄዶ የምረጡ ቅስቀሳ እያደረገ ይገኛል። ለሁሉንም ነገር ስትመለከቱት ቀልድ ነው። ዓለም አቀፍ ሚዲያዎች የሚያወጡት ዘገባ እንደምታዩት ቢሆንም ምርጫው የውሻሸት ለመባል የማይበቃ እቃቃ ለመባል የማይበቃ መሆኑን እየገለጹ ቢሆንም አንዳንዶቹ ግን ትናንትና ለየት ያለ አቋም ያላቸው በሚመስል መልኩ መታ የነበሩ ፓርቲዎች ዛሬ አብይ አህመድ ድግስ ላይ ተቀላቅለው 2 ወንበር 3 ወንበር ለመቀበል እየተንደፋደፉ ይገኛሉ። ግን ያንን ለማድረግ የቋመጣችሁ ወገኖች ክሽፈት መስመር ውስጥ ነው ያላችሁት። አሁንም ጊዜ አላችሁ። 1 ቀንም 2 ቀንም አላችሁ። ስለዚህ የሚበጃችሁ ነገር ከዚህ በዓለም አቀፍ ደረጃ መሳቂያ ከሆነ ምርጫ ራሳችሁን ማውጣት ነው እንላለን። ሌላው የጠቅላይ ሚኒስትሩን ስብሰባ ይመለከታል። ጠቅላይ ሚኒስትሩ ጄኔራሎችንና የክልል የፌዴራል ዋና ዋና አመራሮችን በትናንትናው ዕለት መሰብሰቡን ሰምተናል። በአማራ ክልል ከታወጀው ዘመቻ ጋር ተያይዞ በአንሻ ሰይድ ከተሰየመው ዘመቻ ጋር ተያይዞ እንደዚሁም የእንቅስቃሴ ገደብ በመጣሉ የተነሳ አብይ አህመድ ጄኔራሎቹን ለስብሰባ ጠርቶ ነበር። በዛም ስብሰባ ላይ የክልልና የፌዴራል ዋና ዋና አመራሮች ተገኝተው ነበር ይላል የደረሰ መረጃ። በድሮንም በብሬንም የፋኖን እንቅስቃሴ መክታት ያስፈልጋል የሚል ስምሪት ሰጥቷል ይላል ለጥለስ የደረሰው መረጃ። ያላችሁን ቴክኖሎጂ በመጠቀም ያላችሁን ከባድ መሳሪያ በመጠቀም ብሬንም ይሁን ድሮንም ይሁን ተጠቅማችሁ የፋኖን እንቅስቃሴ መክታት አለባችሁ። ፋኖ ብቻውን አይደለም፣ ከጀርባው ወያኔና ሻዕቢያ አሉ፣ ሁለቱ አሉ። ቲዲኤፍ አለ እና የሻዕቢያም ሰራዊት ስላለ ይሄንን ኃይል ቢያንስ ምርጫው እስኪጠናቀቅ ድረስ ልትገቱ ይገባል በማለት ማስጠንቀቁን ሰምተናል። በተለይ በዞንና በወረዳ ከተሞች ምርጫው መካሄድ አለበት የሚል ስምሪት ሰጥቷል። ቀበሌዎች ላይ ባይቻል እንኳን ቢያንስ ዋና ዋና የሚባሉ የዞን የወረዳ ከተሞች ላይ ምርጫው መካሄድ አለበት። ስለዚህ ከተያዙ የምርጫ ጣቢያዎች መካከል ምርጫ አልተካሄደበትም ተብሎ የሚቀርብ ሪፖርት መስማት አልፈልግም በሚል ማስጠንቀቂያ መስጠቱን ሰምተናል። ምርጫን ያከሸፈ የራሱን አንገት እንደሰየፈ ይቁጠረው ብሏል ይላል። ይህንን እንግዲህ በኢንቦክስ የተላከልን መረጃ ነው። ምርጫን ያከሸፈ የራሱን አንገት እንደሰየፈ ይቁጠረው። ጄኔራሎቹ ቀጠና ሰጥቻችኋለሁ፣ የስምሪት ቀጠና አላችሁ። እያንዳንዱን ክልል የምታስተዳድሩ አመራሮች አላችሁ። እያንዳንዱ ዞን የምታስተዳድሩ አመራሮች አላችሁ። ስለዚህ ይሄ እናንተ ኃላፊነት ነው የሚሆነው። እኔን የሚመለከተኝ አሁን ላይ በአዲስ አበባ የሚካሄደው ምርጫ ነው። ከዛ ውጭ ግን በክልሎች ላይ የሚካሄድ ምርጫ ኃላፊነቱ የእናንተ ነው። እዛ አካባቢ ላይ ምርጫ ካልተካሄደ የሆነ ቀጠና ላይ ምርጫ ሳይካሄድ ከቀረ ኃላፊነቱን የምትወስዱት እናንተ ናችሁ እና ምርጫውን ካከሸፋችሁ የራሳችሁን አንገት እንደሰየፋችሁ ይቆጠራል ማለት ተሰምቷል። ከፋኖ ጀርባ ቲዲኤፍ ስላለ በሁሉም አቅጣጫ ጥብቅ ወታደራዊ ስምሪት መሰጠት አለበት ተብሏል።
የአማራ መምጫው ስለማይታወቅ በሁሉም አቅጣጫ ተኩስ የሚል ስምሪት አብይ አህመድ ሰጥቷል። ባዕዳኖችን ይህ ምርጫ ከሸፈ ጠራርጋችኋለሁ ብሏችኋል ይላል። ይህ ምርጫ ከከሸፈ በቀጣይ በጅምላ ነው የምጠራርጋችሁ በማለት ማስጠንቀቁንም ምንጮቻችን ጠቁመዋል። ዳር ድንበር ላይ ያለ ሰራዊት ሁሉ ወደ መሃል ይግባ። እርግጥ ዳር ድንበር ላይ ሰራዊት አለ ተብሎ አይታሰብም። የቀረ ካለ የተወሰነ ኃይል ካለ እሱንም ወደ መሃል በማስገባት ወደ ግጭት ቀጠናዎች በማስገባት የፋኖን እንቅስቃሴ መክታት ያስፈልጋል የሚል ስምሪት መስጠቱን ሰምተናል። ግን የሚሳካለት አይመስልም። ሰራዊቱ ቅንጣት ታክል የመዋጋት ሞራል የለውም። ጌታዬ ደክሟል። የመጨረሻ ሰሞኑንም እንግዲህ በቦርድ የተሰናበቱ የሰራዊት አባላት ላይ ሲደረግ የታየው ግፍ ሰራዊቱን አስቆጥቶታል እና ከሰራዊቱ ባለፈ ጀኔራሎች የሚበሉበት ሁኔታ ተፈጥሯል እኮ። አንድ ጀኔራል 2 ኮሎኔል ነው ወለጋ ላይ የተበላው። ያ ደግሞ ሊከሰት የቻለው እርስ በርስ መጠላለፍ በመኖሩ የተነሳ ነው። ሁሉም ሀብት እያፈሩ የሚገኙ በመሆናቸው የተነሳ በጥቅም ግጭት እየተጣሉ አንዱ ወደ ቦታ ሲንቀሳቀስ አንዱ ጥቆማ እየሰጠ ማስበላት ተጀምሯል። በእርግጠኝነት የምነግራችሁ የወለጋው ኦፕሬሽን ሊሳካ የቻለው በውስጥ የተደገፈ በመሆኑ የተነሳ ነው። በቀኝ ጄኔራሎች የተደገፈ በመሆኑ የተነሳ ነው። እየመጡ ነው የሚለውን መረጃ የተገኘው ከራሳቸው ሰዎች መሆኑ የሚዘነጋ አይደለም። ስለዚህ ይሄ የሚገልጸው ምንድነው ከተባለ መከፋፈላቸውን ነው። ተከፋፍለዋል። በመካከል ክፍፍል ተፈጥሯል። ጄኔራሎችን ያስተሳሰራቸው ነገር ምንድነው ቢባል ዝርፊያ ነው፣ ኮንትሮባንድ ነው፣ ህገወጥ የመሳሪያ ዝውውር ነው፣ ድራግ ሽያጭ ነው። በዚህ ተሰማርተው ይገኛሉ። ስለዚህ የአንዱ ጥቅም ላይ አንዱ ሲረማመድ ጥቆማ እየሰጡ ማስበላት ተጀምሯል። ሌላው አፋብን እስካሁን ድረስ ዘመቻ ባካሄደባቸው ቦታዎች ሁሉ የአብይ ሰራዊት የመዋጋት ሞራል እንደሌለው ነው የተረጋገጠው። አባቴ እጅ ከመስጠት ባለፈ ህይወቱን ከማትረፍ ባለፈ የመዋጋት ሞራል እንደሌለው ተረጋግጧል ማለት ይቻላል። ለዛም ነው አሁን ላይ ትንቢት የበዛው። ለዛ ነው ቤተመንግስት ላይ ጭንቀት ሲበዛ ትንቢት ይበዛል። ይህንን ምርጫ ስትሻገሩ አይቻለሁኝ፣ ይህንን ምርጫ አሸንፈ ቀጣውን 5 ዓመት ኢትዮጵያን አረጋግተ ስትመራ ይታየኛል የሚል ትንቢት እየተበራከተ የሚገኘው ቤተመንግስት ላይ ጭንቀት ስለበዛ ነው። ቤተመንግስቱ በጭንቀት ሲርድ በየሚዲያው ብቅ እያሉ ትንቢት የሚናገሩ ይበዛሉ። 5 ዓመት ብቻ አይደለም 38 ዓመት ስልጣን ላይ ትቀመጣለህ፣ የጌታ መልአክ መጥቶ ሹክ ብሎኛል የሚል ትንቢት የተበራከተው ጭንቀቱ በመብዛቱ የተነሳ ነው። ቀጣዩ ርዕሳችን አበዳሪዎች አብይ ያሻሻለውን የ1 ቢሊዮን ዶላር የዕዳ ሽግሽግ እቅድ ውድቅ ማድረጋቸው ተሰምቷል። ከቦንድ ሆልደርስ ባለቤቶች ጋር የተደረገው ድርድር ያለ ስምምነት መቋጨቱ ተሰምቷል። ይሄ ለኢትዮጵያውያን ትልቅ ብስራት ነው አይደለም እንዴ? ትልቅ ብስራት ነው። ምክንያቱም አብይ አህመድ ብትር አገኘ ማለት ድሮን አገኘ ማለት ነው። አብይ አህመድ ብትር አገኘ ማለት ከባድ መሳሪያ አገኘ ማለት ነው አይደለም? መድፍ አገኘ፣ ታንክ አገኘ ማለት ነው። ያ ታንክ የሚጨፈጭፈው ደግሞ ማንን ነው? ኢትዮጵያውያንን ነው። አብይ አህመድ ብድር ሲያገኝ ቀጥተኛ ትርጉሙ የጦር መሳሪያ አገኘ ማለት ነው። ሌላ ምንም ትርጉም የለውም። አብይ ብድር ሲያገኝ ለልማት አይደለም የሚያውለው፣ ለጦርነት ነው የሚያውለው፣ ለቅንጦት ፕሮጀክት ነው የሚያውለው። ስለዚህ የአብይ አህመድ ብድር ከሸፈ ማለት ደግሞ ህይወት ተረፈ ማለት ነው። ህይወት ተረፈ። ኢትዮጵያውያንን የሚጨፈጭፍ ከባድ መሳሪያ መግዛት አልተቻለም፣ ድሮን መግዛት አልተቻለም ተብሎ ሊተረጎም የሚችል ነው እና አብይ አህመድ ከእንግዲህ ባለፈው ከቦንድ አበዳሪዎች ጋር ለስብሰባ ተቀምጠው ነበረ። በወቅቱም ሊስማሙ ባለመቻላቸው የተነሳ ጉዳዩን ወደ ህግ ወስደን እንከሳለን ማለታቸው በተለያዩ ሚዲያዎች ሲዘገብ ነበር። እንከሳለን ብለው ነበር። ከዛ አይኤምኤፍ እና የተለያዩ አካላቶች ጣልቃ ገብተው የአብይ አህመድ አገዛዝም አሻሽለና ቶሎ ተብሎ ሌላ ቀጠሮ ተይዞ ነበር። ስለዚህ አብይ አሻሽሎ በአሁኑ ስብሰባ ሲገናኙ መስማማት አለመቻላቸውን እና አብይ አሻሽለው ያቀረቡትን የዕዳ ሽግሽግ የቦንድ አበዳሪዎች ያልተቀበሉ መሆኑን ተሰምቷል። ይሄ ማለት ምን ማለት ነው? ህጋዊ ሂደቱ በቀጣይ ይቀጥላል ማለት ነው። ክስ ሊመሰረቱ ይችላሉ። የኢትዮጵያ አየር መንገድ አውሮፕላኖች ለበረራ በሄዱበት እየታገቱ ሊቀሩ ይችላሉ። ኢትዮጵያ በዓለም አቀፍ አካውንቶች ውስጥ ያስቀመጠቻቸው ገንዘቦች እንዳይንቀሳቀሱ ሊታገዱ ይችላሉ። ምክንያቱም አብይ አህመድ የተበደረውን ዕዳ ሊከፍል ስላልቻለ ማለት ነው። ሊከፍል ስላልቻለ በዓለም አቀፍ ደረጃ ክስ ተመስርቶ ውሳኔ ከተወሰነበት የኢትዮጵያ አየር መንገድ አውሮፕላኖች በሄዱበት ቦታ ሁሉ ሊታገቱ ባረጣ ሊያዙ ይችላሉ። ይሄ እየሆነ ያለው ግን የሚገርማችሁ ነገር ይሄ እየሆነ ያለው አብይ አህመድ በ49 ቢሊዮን ዶላር ቤተመንግስት እየገነባ ባለበት ሁኔታ ነው። ኢትዮጵያ የ1 ቢሊዮን ዶላር ዕዳ መክፈል ያቃታት
የ49 ቢሊዮን ዶላር ፓላስ የሚገነባ ንጉስ ተሸክማ ነው። ጠቅላይ ሚኒስትሩ ቤተ መንግስት በ49 ቢሊዮን ብር እየገነቡ ነው። በ49 ሳይሆን በ400 በ500 ቢሊዮን ነው የሚገነቡት። ለምን 49 እንደሆነ አላውቅም። እንደሰማችሁት ነው። ለምን 49 ከዛ በላይ በሆነ በጀት አዎ ቤተ መንግስት እየቀለስኩ ነው ምን ታመጣለህ በማለት ክርስቲያን ታደለን በአንድ ወቅት ሲያፋጥጠው እንደነበር የሚረሳ አይደለም። ወሳኝ የሆኑ ነገሮች ላይ በነገራችን ላይ የኢትዮጵያ መንግስት ባዶ መሆኑ እየተረጋገጠ ይገኛል። ከሰሞኑን ለምሳሌ ከኢራን ጦርነት ጋር ተያይዞ ምስራቅ አፍሪካ ላይ ያልተከሰተ ሽብር ነው ኢትዮጵያ ውስጥ ሲከሰት የታየው። የነዳጅ ሰልፉ ምስራቅ አፍሪካ ውስጥ የታየ አልነበረም። የነዳጅ ማከማቻ ዲፖዎች ባዶ መሆናቸውን በሚያሳይ መልኩ ኢትዮጵያ እርቃኗን ቁማ ታይታለች። ከዛ ባለፈ እንደዚህ አይነት ወሳኝ ነገሮች ሲመጣ እዳ ከፈል ሲባል የአብይ አህመድ ካዝና ባዶ መሆኑ ይጋለጣል። በአማኑ ጊዜ ግን የውጭ ምንዛሬ ተትረፍርፈናል፣ ተንበሻብሸናል፣ ካዝናው ሞልቷል እያሉ ሲወሩ እውነት ይመስላችኋል። ግን ያ የስበት ህግን ተግባራዊ እያደረጉ ነው። ሎፍ አትራክሽን ነው። ካዝናው ውስጥ ያለውን ይከፋፈሉና ተቀራምተው በየአካውንታቸው ካስገቡ በኋላ ካዝናው ሙሉ ነው ብለው አይናቸውን ጨፍነው ሲያወሩ እውነት እንዳይመስሉ። ባዶ የሆነው ካዝና ይሞላ ዘንድ አትራክት እያደረጉ መሆኑን መረዳት ያስፈልጋል። ተጨባጭ የሆኑ ነገሮች ላይ ግን የአብይ አህመድ ካዝና ሲፈተሽ 1 ቢሊዮን ዶላር ከዛ መካከል የተወሰነ ዕዳ እንኳ መክፈል የማይችልበት ሁኔታ መከሰቱን ትረዳላችሁ። ሌላው በትናንቱ እገታ 12 ሰው መገደሉ ተሰምቷል። ትናንትና እንግዲህ 2 መኪና አውቶቡስ ሙሉ ታታ አውቶቡስ ሙሉ ተሳፋሪ መታገቱን ዘግበን ነበር። ከ2 ሳምንት በፊት ደግሞ እንደዚሁ አንድ አውቶቡስ ታግቶ ነበር እዚሁ ተመሳሳይ ቦታ ላይ ማለት ነው። እና ከነዛ ከታገቱ ሰዎች መካከል 12 መገደላቸውን 8 መቁሰላቸውን ከመሼ የሚገልጽ ዘገባ ወጥቶ ነበር። ዛሬ መንገድ ላይ 3 ተገለው መገኘታቸውን የሚገልጽ ዘገባ ደርሶናል። ፈጠን እያሉ መጓዝ ባለመቻላቸው የተነሳ በመድከማቸው የተነሳ መንገድ ላይ 3 ዜጎች ተገለው መገኘታቸው ሰምተናል። እንዲህ ያለት ባርባሪክ ስርዓት ነው ካልመረጣችሁኝ እያለ እየተለፋደደ የሚገኘው። በአንድ ቀን ውስጥ ከ15 በላይ ዜጎች ተገለው፣ ባለፈው ቤኒሻንጉል ላይ የተከሰተውን የምትረሱት አይደለም። 35 ተገለዋል፣ ወደ 55 ቆስለዋል፣ 15 የገቡበት ጠፍቷል፣ 5 መኪና ተቃጥሏል። ከዛ በኋላ አሊዶሮ ላይ አንድ ተሳፋሪ ሙሉ አንድ ባስ ሙሉ ተሳፋሪ ታገተ። ትናንትና ደግሞ 2 ተሳፋሪ ተደገመ። ከነዛ መካከል ወደ 15 ሰው አካባቢ ተገሏል። ይህንን ዜናው ማድረግ የማይችል የመጨረሻ እንኩትኳች ባርባሪክ የሆነ ስራ ግን አሁንም ምረጡኝና ቀጣይ 5 ዓመታት በስፋት የምትታገቱበትን እድል እፈጥራለሁኝ እያለ ይገኛል። ልጅህም በጣስጠኝና እሱን አስገድዬ እኔ ልትረፍ የሚል አገዛዝ አጋጥሟቸው ያውቋል። ትናንትና ያወጣው የመሰረት ሚዲያ ዘገባ እኮ የሚያሳየው ይህንን ነው። ብአዴን የሚባል የመጨረሻ ተላላኪ ውዳቂ ስብስብ የአማራን አባቶች ምን እያለ ነው እያስጨነቀ የሚገኘው? አንድ ልጅህን በጣስጠኝና እሱን አዝምቼ ራሴን ላትርፍ እየተባለ ይገኛል። አስባችሁታል? ወደ ሞት ቀጠና እጣ አውጥታችሁ የልጃችሁን ስም ጽፋችሁ እጣ የወጣበትን ስታስረክቡ ማለት ነው። እንደዛ ነው እየተባለ የሚገኘው። ስለዚህ እንኩትኳች ስርዓት እንደገና 5 ዓመት ተመርጬ ደግሞ ይህንን የመጨረሻ በስቃይ የተሞላ ዘመን ማስቀጠል እፈልጋለሁ እያለ ቢሆንም አማራ ምድር ላይ ግን ይሳካል ተብሎ አይታሰብም። ሌላውን ተውትና የሸገር ከንቲባ ሸገር ላይ እንግዲህ ብዙ ግፍ ካስተናገደባቸው የኢትዮጵያ ቀጠናዎች መካከል አንዱ ነው። አማራዎች ከተዘረፉበት ብዙ ዋጋ ከከፈሉበት አካባቢ ዋናው ሸገር ነው እና ሸገር ላይ እንኳን ያለውን ሁኔታ ስትመለከቱ 2 አይነት ፖሊሲ እንደሚከተሉ ትረዳላችሁ። የመጀመሪያው ለበሽን የሚቆጠሩ አርሶ አደሮች ሱቅ እየገነባን ነው ይላችኋል። ሁለተኛ ደግሞ ህገወጥ የነበሩ ድሃዎችን ህጋዊ ያደረግናቸው የሚል ፖሊሲ እንደሚከተሉ ትረዳላችሁ። በአንድ ሀገር ውስጥ መሀል ሀገር ውስጥ ለዛውም 2 አይነት ፖሊሲ እንደሚከተሉ ትረዳላችሁ። ባለፈው 1000 ሱቅ ነው ለአርሶ አደር የሰጠሁት። 1000 ሱቅ allocated 2 billion ብር for this ለዚህ 2 ቢሊዮን ብር ነው መድቤ 1000 ሱቅ ለአርሶ አደር የሰጠነው። ገጠር ገብተን ነው እዚህ እንዲያገኙ ያደረግነው አርሶ አደሮቻችንን ኢኮኖሚካሊ ኢምፓወር እንዲሆኑ በስማቸው ህንፃ ነው እየሰራን ያለነው።
የመጀመሪያው ፖሊሲ የሰማችሁት ነው። ባለፈው 1000 ሱቅ ነው ለአርሶ አደር የሰጠሁት 2 ቢሊዮን ብር መድቤ ለ1000 አርሶ አደር ሱቅ ሰርቻለሁ ሲል ትሰምታላችሁ። ሁለተኛው ደግሞ የሚከተለው ነው። ድህነትን ለማጥፋት ሲባል ባህል ተጽዕኖ ማሳደር አለብን። የሚገርምህ እዛ ውስጥም እያሉ የኑሮ ሁኔታ የኖርማል የጤነኛ ማለት ደረጃውን የጠበቀ ኑሮ አይደለም እየኖሩ ያሉት። እዛ ውስጥም እያሉ ደሃ ናቸው። ሁለት ነገር ነው ያለው። እዛ ውስጥ ደሃ ኢሌጋል ናቸው። አሁን አትሊስት ሌጋል ናቸው። ደሃ ሆኖ ሌጋል ናቸው። ባሉበት ኑሮ አሁን ሌጋሊ ደሃ ናቸው። እኛ ፍላጎታችን የህግ የበላይነትን ማስከበር ነው። የህግ የበላይነት ማስከበር ብቻ አይደለም፣ በማናውቀው ምክንያት የተወሰደውን መሬት ወደ መሬት ባንክ ማስገባት ነው። ሁለተኛው እንደሰማችሁት ነው እንግዲህ ኢሌጋል ደሃ ነበሩ፣ ህገወጥ ደሃ ነበሩ፣ ህጋዊ ደሃ ነው ያደረግናቸው እያለ ሲሳለቅ ትሰምታላችሁ። ኢትዮጵያ የምትባል ሀገር ውስጥ መቼም እየኖርን ያለነው ኢትዮጵያውያን ነን አይደለም። ግን ሁለት አይነት ዜጋ የፈጠሩት ሁለት አይነት ሀገር የፈጠሩት ጉዶች በዚህ ደረጃ መሀል ሀገር ላይ እነዚህ አይነት አሎ በሚሰሩበት የኦህዴድ አገዛዝ በታሪክ መቀጠል የለበትም። በታሪክ ማለት ነው። በአንዳንድ ቦታዎች ላይ ምርጫ አካሂዶ ተመረጥኩ ምናምን ብሎ እንደሚመጣ ለመገመት ነቢይ መሆን አይጠይቅም። በታሪክ ግን አብይ አህመድ ይህን ክረምት ተሻግሮ ኢትዮጵያን ቀጣይ ዓመት የሚያስተዳድርበት እድል ይኖራል ተብሎ አይታሰብም። ሌላው የዳንኤል ክብረትን ስድብ ይመለከታል። ዳንኤል ክብረት ዛሬ አንድ ስድብ ይዞ መጥቷል። የሰሞኑን ብስጭቱን ከኤፍቢሲ የቦርድ ሰብሳቢነት መባረሩ የፈጠረበትን ብስጭት ዛሬ ህዝብን በመሳደብ ሲያካክስ ተሰምቷል፣ ሲያበርድ ተሰምቷል። ምን አለ? በጎጃም አንድ ተረት አለ። ሀብታሙ የሚባል ልጅ ማግባት የለበትም ብለው የሰፈር ጎረምሶች ቡራ ከረዩ አሉ። ሚስቱን እንገላለን፣ ሚዜዎቹን እንመታለን፣ ድግሱን እናበላሻለን፣ ሰርገኛውን እንገርፋለን ብሎ አስፈራሩ። ሀብታሙ ግን ሙያ በልብ ብሎ ሚስቱን አጨ፣ ድግሱን ደገሰ። የሀገር ሽማግሌዎችንና ነፍስ ያላቸውን ሰዎች ጠርቶ አማከረ። እነሱም ለሀብታሙ ሰርግ ያልመጣ ቡዳ ነው ብለው አወገዙ። ሰውም ተጠራርቶ ሰርጉ ላይ መጣ። ጎረምሶች እንኳን ሳይቀሩ ቡዳ መባል ፈርተው መጡ። መቼስ ህዝብ ካወገዘ ምን ያደርጋሉ አለ። በኋላ ጭፈራው ላይ አዝማሪዋ ያም በየሰፈሩ ፎከረ አስፎከረ፣ ያም በየገበያው ፎከረ አስፎከረ፣ ጮማና ብርንዶ እየተመተረ እንጀራ እንደ ኩበት እየተከመረ ድል ባለ ድግስ ሀብታሙ ተዳረ ብላ ዘፈነች አሉ የሚል የጅል ተረት ይዞ መጥቷል። የመጨረሻ የጅል ተረት ማለት ነው። አንዳንድ ጊዜ እኮ ምሳሌ ስታመጣ እንኳ ከነባራዊ ሁኔታ ጋር የሚገጥም መሆን አለበት። ሀብታሙ አያገባም ብለው ወጣቶች አመፁ በሚል ርዕስ እንዲህ አይነት ዝባዝንኪ ይዞ መምጣት ምንድን ነው? እንደ ትልቅ ነገር ደግሞ እነ ድሬ ቲዩብ እነ አዲስ አድማስ ሲያጋሩት ሁሉ ነበረ። የሚገርም ተረት፣ አስተማሪ ተረት ተገንቶ ተሙቶ ሲያጋሩት ነበር። ኮንሴፕቱን ስጨምቁት እኮ ምንድን ነው? የአብይ አህመድን ምርጫ ያልመረጠ ቡዳ ነው አይደለም? ትርጉሙ እንደዛ እኮ ነው። የአብይ አህመድን ምርጫ ያልመረጠ ቡዳ ነው የሚል ነው። በነገራችን ላይ ይህንን ነገር በአብይ አህመድ አንደበትም በተደጋጋሚ ሲነገር ነበር። ያን እንዲነገር ሲያደርገው የነበረው ደግሞ ዳንኤል ክብረት መሆኑ የሚረሳ አይደለም። ጎጃም ላይ የጅብ ቆዳ እንትናቸው ላይ ተሸክመው የጅብ ግልገል ታቅፈው እያለ ሲዘበዝብ ነበረ። ኋላ ቀር ጠቅላይ ሚኒስተር፣ ጥንቆላን ከተለማመደ ቤተሰብ የወጣው ጠቅላይ ሚኒስተር በ7 ዓመቴ 7ኛ ንጉስ ትሆናለች እያለች እናቴ ስትነግረኝ ነበር ሲል የነበረ ጠቅላይ ሚኒስተር ያደገበትን አስተዳደጉን በሚገልጽ መልኩ ስለ ጅብ ቆዳ ሲወራ ነበረ። ጥይት እንዳይመታቸው ጅብ ግልገል ተሸክመው እየሄዱ በየቦታው ጉድ አደረጉን እያለ ፓርላማ ላይ ሁሉ ሲያወራ ነበር። ከነዛ ዝባዝንኪዎች ጀርባ ዳንኤል ክብረት ደግሞ መኖሩ የሚረሳ አይደለም። ደግነቱ ግን የዳንኤል ክብረትን ምክር ተከትሎ አብይ አህመድ ስኬታማ መሆን አልቻለም። የመጨረሻ ማጥ ውስጥ የመጨረሻ ስምጥ ውስጥ ገብቶ ነው ራሱን ያገኘው። የዳንኤል ክብረትን በርኩሰት የተሞላ ምክር ተከትሎ አብይ አህመድ ስኬታማ መሆን አልቻለም። ስልጣኑን ማደላደል አልቻለም። አፍሪካ ሳይቀር የሚስቅበት ምርጫ ለማዘጋጀት የቻለው የዳንኤል ክብረትን ምክር ተከትሎ በመጓዙ የተነሳ ነው። በተረፈ ይሄ የከሸፈ ትናንትና ዲያስፖራ ወደ ኢትዮጵያ መጥቶ መቀበር የለበትም። አገር ውስጥ ያለውን ማሳደዱ አልበቃው ብሎ በህይወት ያሉትን ሲያስጨፈጭፍ መክረሙ አልበቃ ብሎ በኢትዮጵያ ምድር ላይ ወደ 3 ሚሊዮን የሚቆጠሩ ነፍሳት ወደ መቃብር ይገቡ ዘንድ ከፊት ሆኖ የአስተባባሪነት ስራ ሲሰራ መክረሙ አልበቃ ብሎ ውጭ ያሉ ኢትዮጵያውያን ሲሞቱ እዛ ይቀበሩልን፣ የመቃብር ቦታ እየጠበበን ነው በማለት ሲናገር የነበረው ነውረኛ ዛሬ ደግሞ ህዝብን እንደ ህዝብ ሲሳደብ
ተሰምቷል። ግን በእርግጠኝነት መናገር የሚችለው ዳንኤል ክብረት ዋጋ ይከፍልበታል። በዚህ ንግግሩ ዋጋ ይከፍልበታል። በእርግጠኝነት መናገር የሚቻለው ዳንኤል ክብረት በእነዚህ ንግግሮች ዋጋ ይከፍላል። አትጠራጠሩ። እንኳን ዛሬ አብይ አህመድ አሽቀንጥሮ እየጣለው ይቅርና ሌሎቹም እኮ አይወዱትም። በነገራችን ላይ አይወዱትም። በሃይማኖትም በማንነትም ስንመለከት ሰለባ የተደረገው የዳንኤል ክብረት አይነቱ ነው። ዳንኤል ክብረት ትናንት ሲያቀነቅነ የነበረው አስተሳሰብ ነው ዛሬ እየታገሉት የሚገኘው። ስለዚህ የኛ መጠቀሚያ እስከሆነ ድረስ እንጠቀምበት ብለው ቢያስጠጉትም ነገ ወዳ ግን ከዚህኛውም ስልጣኑ አሽቀንጥረው እንደሚጥሉት መገመት የሚከብድ አይደለም። በተረፈ ግን ዛሬም ህዝብን እንደ ህዝብ ዳንኤል ክብረት ሲሳደብ ተሰምቷል። ይሄ ሁሉ ግን የመሸነፍ ተስፋ የመቁረጥ ምልክት ነው። የመሸነፍና ተስፋ የመቁረጥ ምልክት ነው እንጂ የሚያሸንፍ ህዝብ፣ ህዝብን ማስተዳደር የሚፈልግ ህዝብ በዚህ ደረጃ ህዝብን ሲሳደብ ሊገኝ አይችልም እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁኝ። በእርግጠኝነት በዚህ 2 ቀን ውስጥ በዚህ 2-3 ቀን ውስጥ በጣም በርካታ ነገሮችን እንሰማለን። በርካታ ነገሮችን ማለት ነው። የአብይ አህመድ አቅም ምን ያህል እንደተዳከመ የሚያሳይ የአፋብኃ አቋም ደግሞ የአማራው አቋም ምን ያህል እንዳደገ እንደፈረጠመ የሚያሳይ ክስተቶችን ማየታችን አይቀርም እላለሁ። አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ሚዲያችሁን አበረታቱ ብዬ የዛሬ ዝግጅቴን ቋጫለሁ። ክበሩልኝ።